መዝሙር ስሰማ በውጭ አለቅሳለሁ መስጊድ ውስጥ ሆኜ ቁርአን ስቀራ ቆይቻ አሁን ማለት ነው በቃ ለምሳሌ اللهم صل على نبينا محمد صلى الله عليه وسلم እያልኩ አሁን አንድ ቁርአን አንድ አያ እየቀረው የሆነ ነገር እያልኩ እንኳን በጎን መዝሙር ከሰማው በቃ ልቤ የለም እንኳን ቤተክርስቲያን የምታክል እንኳን ያሳደገች እንኳን ለምኝ የበለው አባትን ቤተክርስቲያን ቤተረሳታል እንኳን ቤተክርስቲያንን ለራሳት ስትመለስ እንዴት ተመለስ ለመመለስስ ምን አነሳሳ ከዛኛው ከነበርክበት ከስልምና ድጋሚ ወደ ተወለድክበት ወደ አደክበት የሥላሴ ልጅነት ወደ አገኘህባት አማናይቷ ቤተክርስቲያን ስትመለስ ማናም ማክረህ ምን አይነት ቀን ነው ወሰድ ያማከርኳቸው እንዲ መጀመሪያ ላይቭ ላይ ነው ገብቼ ስሜ ሙስሊም ነው ይትባረክ ነበር ሙባረክ ነው እዛኛው ስሜ ማለት ነው ሙባረክ ነው ስሜና ሙባረክ ይላል ስሜ ፕሮፋይሌ ምናምን ያላህ ባሪያ ነው የሚለው ሙስሊም ነኝ ስሜም ፕሮፋይሌም ሙስሊም ነው እና ግዕዝ ስናገር በቃ በጣም ግርም ይላቸው ነበር እንዴት ግዕዝ ትናገራለህ ምናምን ይሉኛል ክርስቲያኖች ማለት ነው እኮ ካህን ነበርኩ አልኳቸው ሁሉ ገባውና ታሪኬ እንዴ ነበርኩኝ መኖር አቅቶኝ ነው የሄድኩት የለት ጉርስ አጥቼ ነው የሄድኩት እንደናንተ ሆኜ መኖር ፈልጋለሁ ግን እንደናንተ ሆኜ እንድኖር አልቻልኩም ቢያንስ እናንተ ሰርታችሁ እየበላችሁ ነው ነገር ግን እኔ ሳርቼ መብላት አልቻልኩም አሁን ብዙ መምህራን እኮ የድጓ መምህር የመጻፍ መምህር አርማታ እንደሚያወቁ ግልጽ ነው ግን እነሱ ያወቁም ቢሆን የለት ጉርሳቸውን አግኝተዋል ማለት ነው እኔ የለት ጉርሴን የማገኝበት ምንም አይነት አጋጣሚ የለኝምና በዚያ ምክንያት ነበር በቃ ተስፋ በመቁረጥ የሄድኩት ምናምን ስላቸው ሁሉም አለቀሱ ያሉ ሰዎች አለቀሱ ታዲያ አንተን ማዳን ካልቻልን ምንም ክርስቲያን ሆነ ምናምን አሉኝና እዚያ ደግሞ ኡስታዙ ደግሞ የመስጊዱ አስተዳዳሪ አይዞ በርታ አሁን ፈልጋለሁ ብትለኝ ወላሂ ቢላሂ በየነው ምነግር ስልኬን ሽጬ ሰጣለሁ አለ ስልኬን ሽጬ ሰጣለሁ አሁን የሆነ ብር አስፈልገኛል ብትል ካልሆነም ደግሞ ደሞዜን እንኳን የኩለን እንበላለን እየተካፈልን እንበላለን አለኝና ዛሬ ከከሌ ቤት እያሉ በየቤቱ የወሰዱኝ ሁሉ ባላ ተጣ ነበር በቃ እና ከዚያ ከስልምና እንደገባው ምናምን ለነዚያ ላይ ብለስ ነግራቸው በቃ ይዞ በርታ ለምናት አትወጣም ምናምን ሲሉኝ ወጥቼ ከየተጠጋለው ምናምን ስላቸው የቻልነውን ሁሉ እናደርግላለን ሲሉኝ ከዚያን ሳጀምሬ ልቤ ተሰበረና እኔም ሳለቅስ አደርኩኝ እነሱም ሁሉ አለቀሱ ኢንቦክስ ላይም ሁሉ ያለው ነገር አወራን ከዚያም ማቃቸው ሰዎች እዚህ በኦርቶዶክስ ያለው ነበሩና እነሱ አናገርኳቸው መጀመሪያ